ስላሴ ብለን ነው የምንጀምረው። ስላሴ ማለት እዚህ ጋር በስዕሉ ላይ በምታዩበት ጊዜ አንድ አምላክ እና ሶስት አካላት። አንድ አምላክ በስንት አካላት ተገልጦ? ስላሴ ላይ ስንት አምላክ ነው የሚለው? አንድ አምላክ ነው የሚለው። ያ አንዱ አምላክ በስንት አካላት ተገልጧል? በሶስት አካላት ተገልጧል ነው። ሶስቱ አካላት እነማን ናቸው? አብ፣ ወልድና መንፈስ ቅዱስ የሚል ነው። እዚህ ጋር ሶስት አካላት በሚባልበት ጊዜ አካል ሲባል የሚዳሰስ ወይንም እንደዚህ የሚነካ ፊዚካል ያለው የሚነካ አድርገው የሚያስቡ ሰዎች አሉ። ነገር ግን አካል ስንል እንደዛ ማለታችን ሳይሆን በእንግሊዘኛው ምን ማለታችን ነው? ፐርሰን ማለታችን ነው። አካል ስንል በእንግሊዘኛው ፐርሰን ማለታችን ነው። ፐርሰን ማለት ደግሞ ማንነት ያለው ነገር ራሱን እኔ ብሎ መጥራት የሚችል ወይንም ደግሞ እርሱ ተብሎ የሚጠራ በእንግሊዘኛው ሂ ወይንም ሺ ተብሎ የሚጠራ አንድ ነገር ማንነት ያለው እኔ ብሎ መናገር የሚችል ወይንም እርሱ ብለን የምንጠራው እርሱ ብለን የምንናገረው ያ ነገር ምን ይባላል? ፐርሰን ይባላል። ፐርሰን በሉ እስኪ ፐርሰን። ስለዚህ አንድ አምላክ ዋን ጋድ በስሪ ፐርሰንስ ተገልጧል እያልን ነው እንጂ ሶስት የሚዳሰሱ ነገሮች፣ ሶስት እንደዚህ የሚነኩ ነገሮች አብ የሆነ ቦታ ወልድ የሆነ ቦታ መንፈስ ቅዱስ እንደዚህ ቁጭ ብለው አሉ ማለታችን አይደለም። ስላሴ ስንል ሶስቱ አካላት ማንነት አላቸው ነው። ሶስቱ አካላት እነማን ናቸው? አብ ማንነት አለው። ማንነት አለው ማለት ምን ማለታችን ነው? ራሱን እኔ ብሎ መናገር የሚችል ነው ወይ? ወይንም ደግሞ ስንናገር አንተ የምንለው ነው ወይ? እርሱ የምንለው ነው ወይ የሚለው ማንነት አለው የምንለው። ከዛ አንፃር አብ እኔ ማለት ይችላል አለ። አብ የሚባል ማንነት አለ። ስለዚህ አብ ማንነት ካለው ምን ማለት እንችላለን? አብ ፐርሰን ነው ማለት ነው። ፐርሰን ማለት እኔ ብሎ መናገር ይችላል። በሌላ ቋንቋ ስሜት፣ ፈቃድና እውቀት ካለው አንድ ነገር እነዚህን ሶስት ነገሮች የሚያሟላ ከሆነ ስሜት፣ ፈቃድና እውቀት ካለው ምን እንላለን? በሉ እስኪ ፐርሰን እንላለን። ስሜት ማለት የሚደሰት፣ የሚያዝን፣ የመውደድ፣ መጥላት እነዚህ አይነት ነገሮች አሉ። ስሜት ካለው፣ ፈቃድ ካለው የወደደውን ማድረግ የሚችል ከሆነ፣ እውቀት ማለት የሚያውቅ ከሆነ፣ የሚያገናዝብ ከሆነ፣ የሚያመዛዝን ከሆነ፣ ሎጂካል ምክንያታዊ ከሆነ ያን ነገር ምን ማለት እንችላለን? ፐርሰን ማለት እንችላለን። በአማርኛው ስናመጣ አካል የምትለዋን ለሁለት ነገር እንጠቀማለን በአማርኛ። አንደኛ ለሚዳሰስ ነገር ወይንም ለፊዚካል በዲ እንጠቀማለን። ሁለተኛው አሁን እንዳልነው ለፐርሰን እንጠቀማለን። ስላሴ ላይ አካል ወይንም ሶስት አካላት ስንል የትኛውን ትርጉም አይደለም? በዲ ሚለውን አይደለም ወይንም ፊዚካል ሚለውን አይደለም። ያንን እያሰብን ሳይሆን ምን እያሰብን ነው? ማንነት ምን ያለው በሏ ማንነት ያለውን ነገር እያሰብን። ከዛ አንፃር አብ ስሜት አለው፣ ፈቃድ አለው፣ እውቀት አለው። ያ ማለት ያዝናል፣ ይቆጣል፣ ይደሰታል፣ ይጸጸታል። አብን እናውቃለን፣ ማንነት አለው ማለት ነው። ወልድን ኢየሱስን እናውቃለን፣ ስሜት አለው፣ ፈቃድ አለው፣ እውቀት አለው። ብዙ ጊዜ አሁን ፐርሰን አይደለም በሚል ብዙ ሃይማኖቶች የሚያወሩት መንፈስ ቅዱስን እያንዳንዱን የምንመጣበት ነው። አብ፣ ወልድ፣ መንፈስ ቅዱስ እያንዳንዳቸውን የምንመጣበት ነው። መንፈስ ቅዱስ ስሜት አለው፣ ያዝናል። ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ አታሳዝኑ ስለሚል ምን ይሆናል ማለት ነው?
ያዝናል። እነዚህ ስሜቶች አሉ፣ መደሰት፣ ማዘን፣ መቆጣት፣ እንደዚህ አይነት ነገሮች። ይሄ ምን ይባላል? ስሜት ይባላል። መንፈስ ቅዱስ ፈቃድ አለው። ፈቃድ ማለት የወደደውን ማድረግ ነው አይደል? መንፈስ ቅዱስ እንደወደደ ለቤተ ክርስቲያን የጸጋ ስጦታን ይሰጣል ይላል። እርሱ ራሱ እንደወደደው እንደፈቀደው ለአንዱ የትንቢትን ሊሆን ይችላል፣ ለአንዱ የበጎ የማድረግን የለጋስነትን፣ ለአንዱ በዛው መንፈስ የማስተማርን፣ ለአንዱ ትንቢት የመፍታት ማለት ልሳን የመፍታትን፣ ልሳን የመተርጎምን እያለ የጸጋ ስጦታዎችን የሚያከፋፍለው ማን ነው? ለቤተ ክርስቲያን መንፈስ ቅዱስ። ምን እንዳረገው? እንደወደደው። ስለዚህ ምን አለው ነው? ፈቃድ አለው። መንፈስ ቅዱስ እውቀት አለው? ያውቃል? እንዴት እናውቃለን እውቀት እንዳለው? እንደሚያውቅ በምን እናውቃለን? ኢየሱስ ክርስቶስ ሲሄድ ምን ብሏል? እኔ ብሄድ ይሻላችኋል፣ እኔ ሲሄድ ማን ይመጣል ብሏል? አጽናኙ ይመጣል። ያ አጽናኙ ደግሞ ምንድነው የሚያደርገው? ወደ እውነት ሁሉ ይመራችኋል፣ ያስተምራችኋል። ምን ያደርጋችኋል? ያስተምራችኋል። የሚያስተምረው ከምኑ ነው? ከሚያውቀው ነገር ነው። ያውቃል ማለት ነው። ወደ እውነት ሁሉ የሚመራው መምራት ስለሚችል ነው፣ ስለሚያውቅ ነው። እና መንፈስ ቅዱስ ከኢየሱስ የተለየ ሌላ አካል እንደሆነም የምናውቀው ደግሞ ሌላ አጽናኝ ይልክላችኋል። አብን እለምነዋለሁ ወይንም እጠይቀዋለሁ፣ እርሱ ሌላ አጽናኝ ይሰጣችኋል። ስለዚህ ምንድነው? ኢየሱስ ሲሄድ ደቀ መዛሙርቱ ምን ሊሆኑ ነው? ብቻቸውን ሊሆኑ እንደዛ ነው አይደል የፈሩት? ግን ምን አለ? መንፈስ ቅዱስ። ያ ማለት እኔ በሚሄድበት የሚተካ። ስለዚህ የኢየሱስ ያህል መሆን አለበት ነው። አንደኛ እዛ ጋር ደቀ መዛሙርቱ ብቻቸውን ሊሆኑ ነው፣ ፈርተዋል። ምን እያለ ነው? የማጽናኛ ቃል ነው። እኔ ሄዳለሁ፣ አጽናኙን እልክላችኋለሁ። ስለዚህ በኢየሱስ ቦታ የሚተካው የኢየሱስን ቦታ ለመሸፈን እንደ ኢየሱስ ከኢየሱስ ጋር ምን መሆን አለበት? እኩል መሆን አለበት። ካልሆነ አይሞላማ፣ ይጎላል። የሚያንስ ከሆነ መንፈስ ቅዱስ ከኢየሱስ ሮሉ የሚያንስ ከሆነ ምን ይሆናል? ይጎላል ቦታው። ነገር ግን እኩል መሆን አለበት እና እኩልም ነው የመጣው መንፈስ ቅዱስ። ከማን ጋር እኩል ነው? ሶስቱም አካላት ምንድን ናቸው? ለምን? አንድ አምላክ ነው ያለው እና ይሄንን ዲቴይል እያንዳንዱን የምናየው ነው የሚሆነው። አንድ አምላክ ሶስት አካላት አሉ። ሶስቱ አካላት እኩል ናቸው፣ ዘላለማዊ ናቸው። ሶስቱን አካላት ስናይ አብ፣ ወልድ፣ መንፈስ ቅዱስ፣ አብ ከወልድ ጋር፣ ወልድ ከመንፈስ ቅዱስ ጋር ምንድን ናቸው? እኩል ናቸው። እኩል የሆኑበት ምክንያት በምን? ስንት አምላክ ስላለ ነው። አንድ አምላክ ማለት አብ ውስጥ ያለው አምላክነት ወልድ ውስጥ ያለው አምላክነት ጋር ምንድን ነው? ተመሳሳይ ነው። ወልድ ውስጥ ያለው አምላክነት መንፈስ ቅዱስ ውስጥ ካለው አምላክነት ጋር ተመሳሳይ ስለሆነ በአምላክነት ደረጃ አንዱ ከአንዱ ምን አይሆንም? አይበልጣም፣ አያንስም፣ እኩል ናቸው። ሶስቱም አካላት ደግሞ ምንድን ናቸው? ዘላለማዊ። አብም ዘላለማዊ ነው፣ ወልድ ዘላለማዊ ነው፣ መንፈስ ቅዱስ ዘላለማዊ ማለት ጅማሬ የሌለው ወደኋላም ደግሞ ምን የሌለው ፍጻሜም የሌለው እና አሁን እዚህ ጋር ችግር የሚፈጠረው በአንዳንድ ሃይማኖቶች ላይ ወልድ ላይ ነው። ወልድን የሚያስቡት ከማርያም በተወለደ ጊዜ የጀመረ ወልድን የኢየሱስ ስጋ ብቻ ነው ብሎ በማሰብ ከማን በተወለደ ጊዜ? ከማርያም በተወለደ ጊዜ የጀመረ ብለው የሚያስቡ ሃይማኖቶች አሉ። ወልድ ማለት የኢየሱስ ስጋ ብቻ ሳይሆን ወልድ ራሱ ማን ነው? ኢየሱስ ነው። ወልድ ስንል ማን ነው? ኢየሱስን ነው እያወራን ያለን። አንዳንድ ሃይማኖቶች የኢየሱስን ስጋ ወልድ አድርገው ኢየሱስ ፍጹም አምላክ ፍጹም ሰው ነው። የኢየሱስን ስጋ ምን ያደርጉታል? ወልድ ያደርጉትና አምላክነቱን ደግሞ አብ አድርገው ወልድ ምንድነው ይላሉ? ወልድ የኢየሱስ ስጋ ነው፣ ሰውነቱ ብቻ ነው ብለው ወልድን ምን ያደርጉታል? ህልውናው የወልድ የሚጀምረው ከምን ጀምሮ ነው? እንደዛ ከተባለ ከማርያም ሲወለድ ሰው የሆነው ስጋ የለበሰው ከማን ሲወለድ ነው? ከማርያም ሲወለድ ይሆናል።
ነገር ግን እንደዛ አይደለም። መጽሐፍ ቅዱስ የሚለው ወልድ ምንድነው? ዘላለማዊ። ለምን? ዮሐንስ ምዕራፍ 17 ላይ ሲጸልይ ዮሐንስ ምዕራፍ 17 ቁጥር 1 ጀምሮ ስናይ አባት ሆይ፣ ቁጥር 5 ላይ ስናይ አባት ሆይ ዓለም ሳይፈጠር በፊት በአንተ ዘንድ በነበረኝ ክብር አክብረኝ እያለ ይጸልያል። እዛ ጋር እየጸለየ ያለው ማን ነው? ኢየሱስ ነው። ኢየሱስ ክርስቶስ ወይንም ወልድ ነው። እነሱ በሚሉት አተረጓጎም እንኳን ወልድን ስጋ ብቻ ነው ብለን ብንወስድ እዛ ጋር እየጸለየ ያለው የኢየሱስ ሰውነት ነው ብለው ነው የሚያስቡት። ስለዚህ በእነሱ አካሄድ ምንድነው? ወልድ ወይንም የኢየሱስ ሰውነት ከምን የጀመረ ነው? ከማርያም የጀመረ። እዚህ ጋር ግን ወልድ ምን እያለ ነው? ዓለም ሳይፈጠር በፊት በአንተ ዘንድ በነበረኝ ክብር አክብረኝ ካለ ከማርያም የጀመረ አይደለም ማለት ነው። ከየት የጀመረ ነው? ዓለም ሳይፈጠር በፊት በአባቱ ዘንድ ምን ነበረው? ክብር ነበረው። ማን? ወልድ ወይንም ኢየሱስ። ስለዚህ አተረጓጎማቸው እዛ ጋር ስህተት ይሆናል። ወልድ የኢየሱስ ሰውነት ብቻ ነው፣ ወልድ ስጋ ብቻ ነው የሚለው ችግር ውስጥ ይገባል። ወልድ ምንድን ነው? ዘላለማዊ ነው። ዘላለማዊ በሉ እስኪ። ዓለም ሳይፈጠር በፊት በማን ዘንድ ክብር ነበረው? ማን? ወልድ ማን ነው? ኢየሱስ። ሙሉ ፓኬጁ ኢየሱስ ነው እንጂ ወልድ ስጋው ብቻ አይደለም፣ ሰውነቱ ብቻ አይደለም። ስለዚህ ባይብል የሚለውን ሲጣረስ ችግር ይመጣል ማለት ነው። በታሪክ ይህን አስተምሮ ይህን የሥላሴ አስተምሮ የሚቃወሙ ቡድኖች አሉ። እነማን ናቸው? እስከ ዛሬ ድረስ ይህንን የሥላሴ አስተምሮ አሁን እስካሁን እያወራን ነበር። ስንት አምላክ አለ ነው? አንድ አምላክ ነው ያለው። እዚህ ጋር መሳሳት የሌለብን 3 አምላክ 2 አምላክ ምናምን የሚባል ነገር የለም። አንድ አምላክ አለ። የአንዱ አምላክ በስንት አካላት? በ3 አካላት ተገልጧል። ያ አንዱ አምላክ እናያለን። በኋላ ወረድ ብለን በደንብ የምናየው ነው። ይሄንን አስተምሮ ሲቃወሙ የነበሩ በታሪክ አይሁድ ይሄንን የሥላሴ አስተምሮ ይቃወሙታል። አይሁዶች እንዴት ነው የሚቃወሙት? እንዴት ነው እያንዳንዱ እንዴት እንደሚቃወሙ ስናይ አይሁዶች ምን ብለው ነው የሚያስቡት? ኢየሱስን መጽሐፍ ቅዱስ ላይ እንደምናየው ሰው ብቻ አድርገው ነው አይደል የሚያስቡት? ኢየሱስ አምላክ እንዳልሆነ ወይንም ሰው ብቻ እንደሆነ ነው የሚያስቡት። ስለዚህ አይሁድ ስህተታቸው እንግዲህ ሥላሴ ማለት 3 አካላት አሉ፣ አብ፣ ወልድ፣ መንፈስ ቅዱስ። 3ቱ አካላት ምንድን ናቸው? እኩል ናቸው። ምንድን ናቸው? ዘላለማዊ ናቸው። ቀደም ብያቸዋል። ዘላለማዊ ናቸው። ሌላስ? እኩል ናቸው የሚል ነው። አብ ከወልድ ጋር እኩል ነው፣ ወልድ ከመንፈስ ቅዱስ ጋር እኩል። ግን ይህ ማለት አብ ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም፣ መንፈስ ቅዱስ አብ አይደለም፣ ወልድ አብ አይደለም፣ አንዱ ሌላውን አይደለም። ስለዚህ ወደ አይሁድ ስንመጣ እንግዲህ ይሄንን እኩልነት የሚጣረስ የትኛውም ትምህርት ሥላሴን ይቃወማል እንደማለት ነው። የሶስቱን አካላት እኩልነት፣ ዘላለማዊነት የሚጣረስ ትምህርት ካለ ምንን ይቃወማል? አይሁድ የሚቃወሙት እንዴት ነው? ኢየሱስ ምንድነው? ሰው ብቻ ነው። ባይብል ላይ የምናየው ነው። የተለያዩ ቦታዎች ላይ ከኢየሱስ ጋር ብዙ ሰጣ ገባ ውስጥ ሲገቡ ነበር አይሁዳውያን። ይሄ ከማርያም የተወለደ የዮሴፍ ልጅ ወንድሞቹ እህቶቹን እንትና አይደሉ እንዴ እያሉ ወንድሞቹን እህቶቹን እየጠቀሱ እድሜው ገና 50 ዓመት ያልሞላ እንዴት እኔ ከአብርሃም በፊት ነበርኩ ትላለህ እያሉ ኢየሱስ በሚናገረው ነገር ያልተዋጠላቸው ራሱን እኔ የእግዚአብሔር ልጅ ነኝ ሲል ምን ይሉ ነበር? ኖርማሊ የእግዚአብሔር ልጅ ማለት ምን ማለት ነው? የእግዚአብሔር ልጅ ማለት እግዚአብሔር ማለት ነው። የእግዚአብሔር ልጅ ማለት ሰውነትን የሚያሳይ ወይንም የኢየሱስን ስጋ የሚያሳይ ሳይሆን የእግዚአብሔር ልጅ ማለት እግዚአብሔር ማለት ነው። እግዚአብሔር እንደ ሰውኛ ልጅ አለው? እንደ ሰውኛ ተዋልዶ ነው? እንደዛ አይደለም። የእግዚአብሔር ልጅ ማለት አባቱ የባህሪ ልጅነት ነው። አባቱ ያለው ሁሉ ምን ነው አለው ነው። አባቱ ያለው አለው የእግዚአብሔር ልጅ ማለት።
ስለዚህ ኢየሱስ አብ የሆነውን ሁሉ ነው እንደማለት ነው። በሌላ ቋንቋ ኢየሱስ ራሱ ምን ብሏል? ወልድ ያ የሚያደርገውን አብ የሚያደርገውን ሁሉ ወልድ ደግሞ ያደርጋልና ብሏል። አብ የሚያደርገውን ሁሉ ነው የሚያደርገው። ሁሉ ከሆነ ስለዚህ አብ ሁሉን ቻይ ከሆነ ወልድ ምንድነው? አብ ዘላለማዊ ከሆነ አብ ሁሉም ከሆነ ስለዚህ አብ ያ የሚያደርገውን አብ የሚያደርገውን ሁሉ ማን ያደርጋል አለ? ወልድ ደግሞ ያደርጋል አለ። ስለዚህ አይሁድ ችግር የነበረባቸው ኢየሱስ ሰው ብቻ ነው ብለው ስላሰቡ ብዙ ተሰናክለውበት ነበር በኢየሱስ። ኢየሱስ ግን ሰው ብቻ ሳይሆን አምላክም ነበር። ስለዚህ በዛ ምክንያት አይሁድ የሥላሴ አስተምሮን አይቀበሉም ነው አንደኛ። ሌላው ሰባሊዮሳውያን ወይንም ሞዳሊስቶች ሰባሊዮሳውያን የሰባሊዮስ ትምህርትን የሚከተሉ ናቸው። ሰባሊዮስ በሁለተኛው ክፍለ ዘመን በአንደኛው ክፍለ ዘመን አካባቢ የተነሳ አስተማሪ ነበር። ሰባሊዮስ ማለት ምን ነበር ሲል የነበረው? ኢየሱስ አይደለም። ሞዳሊስት ማለት ራሱን እየቀያየረ ሰራ። አንዱ አምላክ ስንት አካል ነው ያለው? ሶስት አይደለም አንድ አካል ነው ያለው ብለው ነው። አንድ አካል ነው ያለው ወይንም ስንት ፐርሰንት ነው ያለው? አንድ ፐርሰንት ነው ያለው። አንድ አካል አንድ አምላክ የሚል አንድ አምላክ 1%። ያ አንዱ ፐርሰንት ራሱን እየቀያየረ ሰራ። አንዴ አብ እየሆነ አንዴ ወልድ እየሆነ አንዴ መንፈስ ቅዱስ እየሆነ እየተቀያየረ ሰራ እንጂ ሶስት አካላት የሉም ነው የሚለው። ይሄ የማን አስተምሮት ነው? የሰባሊዮስ አስተምሮት። ይሄ ምንን ሥላሴን እንዴት ይቃወማል ከተባለ የአካላቱን ዘላለማዊነት ይቃወማል። እንዴት? አንዴ አብ ሆኖ አንዴ ወልድ አንዴ መንፈስ ቅዱስ የሚሆን ከሆነ ምን እየሆነ ነው? እየተቀያየረ ስለሆነ አብ ከነበረበት ወልድ ከሆነ አብነቱ ምን እየሆነ ነው? እዛ ጋር ያበቃ። ወይንም ደግሞ ወልድ የሚጀምርበት ጊዜ ከሆነ ጊዜ በኋላ እየጀመረ እንጂ ዘላለማዊ አይደለም። አብ የነበረው ወልድ ሲሆን ወልድ ዘላለማዊ አይደለም እንደማለት ነው። ስለዚህ እየተቀያየረ ሰራ የሚል ነው። የአካላቱን ምንነት ይጣረሳል፣ ዘላለማዊ። ወደ ዛሬ ስናመጣ የሰባሊዮስን አስተምሮ ከዛ ጋር የሚመሳሰል ሙሉ በሙሉ ባይመሳሰልም በጣም የሚቀራረብ አስተምሮ በዘመናችን ያለው የኦንሊ ጂሰስ። አሁን እንዳልኳችሁ ወልድ ከማርያም ከተወለደ በኋላ ነው የጀመረው አይደል የሚሉት። ስለዚህ ከማርያም በስጋ ከመጣ በኋላ ነው የሚሉ ከሆነ የወልድን ዘላለማዊነት የሚክድ ትምህርት፣ ወልድ ዘላለማዊ እንደሆነ የሚክድ አባቱ ሆይ ዓለም ሳይፈጠር በፊት በአንተ ዘንድ በነበረኝ ክብር አክብረኝ ያለውን የሚጣረስ የስህተት አስተምሮ ነው። ስለዚህ ከኦንሊ ጂሰሶች ጋር ይመሳሰላል። ዛሬ አሪዮሳውያን አሪዮስ ያስተማሩ አሪዮስ በአራተኛው ክፍለ ዘመን በ300 አካባቢ ነው ያስተማረው። ምንድነው ያስተማረው አሪዮስ? ኢየሱስ ከአብ ያንሳል። ኢየሱስ ከአብ ጋር እኩል አይደለም። ኢየሱስ ከፍጥረት ሁሉ በላይ ነው። ግን ከማን ያንሳል? ከአብ ያንሳል። ከፍጥረት ሁሉ በላይ ነው። ከአብ ጋር ግን እኩል አይደለም። ስለዚህ እንደዛ ብሎ ነው ያስተማረው አሪዮስ። እና በተለይ አሪዮስን በመቃወም ነው የኒቂያ ጉባኤ የተደረገው። በኋላ ላይ የምናየው ነው። ይሄ ከዚህ ዘመን ጋር የሚመሳሰል የአሪዮስን የስህተት አስተምሮ የተከተሉት እነማን ናቸው? ጀሆቫ ዊትነስ የሚባል ወይንም የይሖዋ ምስክሮች የሚባል ተቋም ይህንን የአሪዮስ አስተምሮ ተቀብሎ ዛሬ ላይ በማስተማር ይገኛል። ሌሎች ሙስሊሞች ናቸው። ይህንን የሥላሴ አስተምሮ ማይቀበሉት ሙስሊሞች ናቸው። ሙስሊሞች እንዴት ነው ማይቀበሉ ከተባለ በተመሳሳይ የኢየሱስን አምላክነት ባለመቀበል። ኢየሱስ አንድ ሰው ነው፣ ነብይ ነው፣ እንደ ነቢያት ነው።
ታላቅ ነብይ ነው ኢየሱስ። ግን ምን አይደለም አምላክ አይደለም በማለት እና የሰራቸውን ታምራቶች ሁሉ የሰራው አብ በርሱ ስለሰራ ነው። በአብ ኃይል ብቻ ነው የሰራው። እሱ በራሱ አምላክ ሆኖ ሳይሆን አብ ስለሰራ በሱ ላይ ስለሰራ ነው። አንድ ተራ ነብይ ነው። የዘላለም ሕይወት ይሰጣል ምናምን የሚለውንም ደግሞ የዘላለም ሕይወት ይሰጣል ማለት የዘላለም ሕይወት ዕውቀትን ይሰጣል። የዘላለም ሕይወት የምታገኙበትን መንገድ ያሳያችኋል ብቻ ነው እንጂ ሕይወትን ሰጪ እንዳልሆነ ኢየሱስ ክርስቶስ ነው የሚያስተምረው። ነገር ግን ኢየሱስ ሕይወትን ሰጪ ብቻ ሳይሆን እሱ ራሱ ሕይወት እንደሆነ ተናግሯል። እኔ መንገድ፣ እውነት፣ ሕይወትም ነኝ። ሕይወት ሲባል ማንነት ኢየሱስ ራሱ ነው ሕይወት። የሆነ ከሆነ ቦታ እንደዚህ ሰጥቶ ምናምን ወይንም የሆነ ዕውቀት ሰጥቶ በዚህ ነው የምትሄዱት የዘላለም ሕይወት የምታገኙበት መንገድ በዚህ ነው፣ እንደነሱ እይታ ያ ነው የዘላለም ሕይወት የምታገኙት በዚህ ከሄዳችሁ ነው ምናምን ብሎ መንገዱን የሚያሳይ ኢየሱስ ግን እኔ ነኝ መንገዱ ነው ያለው አይደል? በእኔ በቀር ወደ ማን የሚመጣ የለም? ወደ አብ። ስለዚህ በኢየሱስ ነው ወደ አብ መምጣት የሚቻለው። እኔ ራሴ ነኝ ሕይወት ብሎ ኢየሱስ እንደተሰቀለም የማያምን እምነት ነው የሙስሊሞች እምነት። ኢየሱስ ግን እንደተሰቀለ አልተሰቀለም ነው አይደል የሚሉት። ኢየሱስ አልተሰቀለም፣ አልሞተም፣ የሰውን ኃጢአት ሊወስድም አይችልም። አንድ ሰው እንዴት ስለሌላው ይሞታል አይነት እስካሁን ያናገርኳቸው ሙስሊሞች እንደዚህ እያሉ ነበር። ኢየሱስ ግን ከመጣበት ጊዜ ጀምሮ ምን ሲል ነው የሰው ልጅ ሊሰቀል ዘንድ ይገባዋል እያለ ሊሰቀል ስላለው ነገር ነው እድሜውም ሙሉ በምድር ላይ ባለው አገልግሎት ሲናገር የነበረው እንደሚሞት ነው፣ እንደሚሰቀል መሞት እንዳለበት። ሙሴ በምድረ በዳ እባብን እንደሰቀለ ያንን የተሰቀለውን እባብ አይተው የተነደፉት ሰዎች ከመርዛቸው እንደዳኑ የዓለም ሰው ሁሉ ኢየሱስን አይቶ እንዲድን የሰው ልጅም ምን ሊሆን ይገባዋል? ሊሰቀል ይገባዋል ብሎ ሊሰቀል ስላለው ስለ መስቀል ሞት ደጋግሞ ሲያወራ ነበር። ሊሰቀል ራሱ ሲደርስ መሰቀል መሞት አለብኝ ሲል ጴጥሮስ ምንድነው ያለው? እንዲህ አይነት ንግግር ካንተ ይራቅ፣ ተው እንዲህ አትበል ሲል ሂድ አንተ ሰይጣን ብሎ ሰይጣንን እንደገሰጸው እናያለን። እስካሁን ድረስ ተፈታትነኝ ያለ እና በቃ ሊሞት ነው የመጣው። ሲጀመር በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። እግዚአብሔር ኢየሱስን እስኪሰጥ ድረስ ነው ለኃጢአት መስዋዕት እንዲሆን እስኪሰጥ ድረስ ነው የወደደው። ይሄ ግልጽ ኢየሱስ በአገልግሎቱ ደጋግሞ ያወራው ነገር ስለሆነ እሱ ብዙም የሚያሻማ አይደለም። ሌላ ሞርሞኖች፣ የሞርሞኖች እምነት አለ አውርተናል። የይሖዋ ምስክሮች ኦንሊ ጂሰሶች ብለናል። እሺ የሥላሴን አስተምሮ የሚቃወሙ ሰዎች የሚያነሷቸው ትችቶች ምንድናቸው? አንደኛ ሥላሴ የሰው ፍልስፍና ነው ይላሉ። ሰው ነው የፈጠረው ሥላሴ የሚለውን ነገር እንደዛ አይነት ነገር ባይብል ውስጥ የሌለ ነው። በአራተኛው ክፍለ ዘመን በቤተ ክርስቲያን አባቶች የተፈለሰፈ ነገር ነው። በቤተ ክርስቲያን በኒቂያ ጉባኤ ተፈልስፎ እንትን ያለ ነገር እንጂ ያልነበረ ትምህርት ነው የሚሉ አሉ። ሥላሴ የሚለው ቃል መጽሐፍ ቅዱስ ውስጥ ስለሌለ አስተምሮ ስህተት ነው የሚሉም አሉ። ቃሉ ሥላሴ የምትለዋ ቃል ባይብል ውስጥ ስለሌለች አስተምሮ ምን የሆነ ነው? የተሳሳተ የስህተት አስተምሮ ነው ይላሉ። ሶስት አካል ኖሮ አንድ አምላክ መባሉ በሎጂክም በምክንያታዊነትም አያስኬድም። ሶስት አካል ከተባለ ስንት እየሆነ ነው? ሶስት አካል ከተባለ ሶስት ነው። አብ አምላክ ከሆነ ወልድ አምላክ ከሆነ መንፈስ ቅዱስ አምላክ ከሆነ ሶስት አምላክ እየሆነ ነው ብለው ትችቶችን ያነሳሉ። እና ለእያንዳንዱ ትችት ምላሽ ለመስጠት እንሞክራለን። ሥላሴ የሰው ፍልስፍና ነው ለሚለው ሥላሴ የሚለው ትምህርት መጽሐፍ ቅዱስ ብሉይ ኪዳን ላይ እና አዲስ ኪዳን ላይ ስለ እግዚአብሔር የሚያስተምረውን በትምህርት መልክ ያስቀመጠ ርዕስ ነው ሥላሴ የሚለው። ለዛ መጽሐፍ ቅዱስ የሚለውን የሚናገር አስተምሮ ነው ወይንም ትምህርት ነው። ብሉይ ኪዳን ላይ አዲስ ኪዳን ላይ መጽሐፍ ቅዱስ ስለ እግዚአብሔር ካስተማረው ውጪ የሆነ ትምህርት አይደለም። መጽሐፍ ቅዱስን ስናጠና ሥላሴ የሚለው አስተምሮ ውስጥ ያለው ሥላሴ ስለማን ነው የሚያስተምረው? ስለማን ነው?
ስለ እግዚአብሔር ነው አይደል? ስለ አምላክ ነው የሚያስተምረው። አምላክ መጽሐፍ ቅዱስ ውስጥ ምንድነው የተባለው ብለን መጽሐፍ ቅዱስ ውስጥ ስናነብ ብሉይ ኪዳንና አዲስ ኪዳን ላይ ያለውን እውነት ያንን ያስቀመጠው ሌላ የተጨመረ ነገር የለም። ሥላሴ በሚለው አስተምሮ ውስጥ ሌላ የተጨመረ ነገር ኖሮ ሳይሆን መጽሐፍ ቅዱስ የሚለውን ነገር አንድ አድርጎ ነው ያስቀመጠው። ስለ እግዚአብሔር የሆነውን ትምህርት ሰብሰብ አድርጎ ያስቀመጠ ትምህርት ነው። ያስተምሮ ርዕስ የሆነው ሥላሴ የሚለው ቃሉ ከሌለ አልቀበልም ትምህርቱን የሚል ሰው ደግሞ ይሄ እንደዚህ መሆን የለበትም። ሲጀመር ቃሉ ስለሌለ ትምህርቱን አልቀበልም ማለት እሱ ሞኝነት ነው የሚሆነው። ምክንያቱም መመዘን ወይንም መፈተሽ ያለበት ምንድነው? ትምህርቱ ነው አይደል? ትምህርቱ ምንድነው? መጽሐፍ ቅዱሳዊ ነው አይደለም የሚለው ነው እንጂ ትምህርቱን የያዘውን ርዕስ ሥላሴ የሚለውን ወስደ ይሄ ቃል የለም ስለዚህ መጽሐፍ ቅዱስ ያ ትምህርቱንም አልቀበልም ማለት ይሄ ማያስኬድ ነው። እንደዛ ከሆነ የሆነ ርዕስ ሰጠን ለምሳሌ ስነ ክርስቶስ ብለን ስነ ክርስቶስ የሚል ቃል ባይብል ውስጥ አለ። ስነ ክርስቶስ ወይንም በእንግሊዘኛ ክርስቲዮሎጂ የሚባል አለ። ክርስቲዮሎጂ ስለ ክርስቶስ የሚያስተምር ትምህርት ነው አይደል? ስነ ክርስቶስ ብለ ርዕስ ሰጠኸውና ስለ ክርስቶስ ባይብል የሚያወራውን ነገር ሁሉ እዛ ውስጥ ብታስቀምጥ ያንን ትምህርት አልቀበልም። ስነ ክርስቶስ የሚል ሲጀመር ባይብል ውስጥ አለ? ከሌለ ትምህርቱን አልቀበልም። ያ ትምህርት ስለ ክርስቶስ የሚያስተምረውን አልቀበልም ካል ትክክል ይሆናል። ምንድነው መፈተሽ ያለበት? ትምህርቱ መጽሐፍ ቅዱሳዊ ነው አይደለም የሚለው ነው እንጂ መፈተሽ ያለበት ቃሉ የለም በሚል አያስኬድም። መጽሐፍ ቅዱስ ውስጥ ቃሉ የሌለ ግን የምንጠቀማቸው ቃላት አሉ። አሁን እንዳልኳችሁ ክርስቲዮሎጂ፣ ቲዮክራሲ ወይንም እግዚአብሔር ገዝ ስለ ቲዮክራሲ የሚያስተምር ትምህርት አለ። እንደዚሁም ደግሞ ኖርማል የስነ ምግባር ላይ ስንመጣ ጫት መቃም ኃጢአት ነው የሚል አለ። ወይንም ሲጋራ ማጨስ ትክክል አይደለም ኃጢአት ነው የሚል ባይብል ውስጥ አለ። ባይብል ውስጥ ከሌለ አልቀበልም የምንል ከሆነ ልንቅም ነው ማለት ነው፣ ሄደን ልናጨስ ነው። ስለዚህ ቃሏ ከሌለች ምን አላረግም አልቀበልም የምትለው አታስኬድም። እሱ ቃሏ ከሌለች ሳይሆን መባል ያለበት ምንድነው መባል ያለበት? ያ ነገር መጽሐፍ ቅዱሳዊ ነው ወይ? ትምህርቱ ያ ርዕስ የያዘው ትምህርቱ መጽሐፍ ቅዱስ ገና ርዕሱ ላይ ጀጅ አድርገን አልቀበልም ቃል ነው የትም አንደርስም ነው። ሥላሴ ኢአመንኪዮአዊ ነው ለሚለው ኢአመንኪዮአዊ አመንኪዮ ማለት ሎጂክ፣ ስለ ሎጂክ። ኢአመንኪዮአዊ ማለት ኢሎጂካል ነው። ኢሎጂካል ሎጂክ። አመንኪዮ ማለት ምክንያታዊነትን የሚያሳይ ነው። ምክንያታዊነት የሌለው ነው ማለት አንድ አምላክ በስንት አካላት? በሶስት አካላት ተገለጧልና አብ ምንድነው አለን? አምላክ ነው አለን። ወልድስ? መንፈስ ቅዱስስ? ስለዚህ ሶስት አምላክ ነው። ይሄ ሶስት አምላክ ይሆናል። ሥላሴ ግን ሶስት አካላት ብሎ ሶስቱም አምላክ ነው ብሎ አንድ አምላክ ነው የሚለው ይሄ አያስኬድም ነው። ይሄ አመንኪዮአዊ ነው ወይንም አመንኪዮን አይጠብቅም እንደማለት ነው። እዚህ ጋር የሚሳሳቱት ስህተት ምን መሰላችሁ? አምላክነት ምንድነው? ባህሪ ነው። አምላክነት ባህሪ ነው። ያ የአምላክነት ባህሪ አላቸው ነው። አብ የአምላክነት ባህሪ ያለው፣ ወልድ አምላካዊ ባህሪ ያለው፣ መንፈስ ቅዱስ ተመሳሳይ አምላካዊ ባህሪ አለው ነው። ለምሳሌ ይህንን በሰው ብንረዳ በምድራችን ላይ ስንት የሰው ዝርያ አለ? ስንት የሰው ባህሪ አለ? አንድ የሰው ባህሪ፣ አንድ የሰው ዝርያ። እኔ ሰው ነኝ። ሰለሞን ሰው ነው። ትዝታ ሰው ናት። ሰው የተባሉበት ምክንያት ምንድን ነው? ሰው የሚል ባህሪን ያሟሉት ነገር አለ ወይንም ያንን የሰውነት ባህሪነት ስለተጋሩ ነው። ስንት የሰው ዝርያ አለ? ወይንም ስንት የሰው ባህሪ አለ? አንድ የሰው ባህሪ ነው ያለው። አንድ የሰው ዝርያ ወይንም ቢንግ የምንለው
አንድ ቢንግ ነው ያለው። ስለዚህ እዚህ ጋር ሰው ስንል ሰውነት ምንድነው? ምኑን ነው እያወራን ያለነው? ባህሪ ነው እያወራን። ያንን የሰውነት ባህሪ ስንት ሰው ተጋርቶታል? በዓለማችን ላይ ስንት ሰው አለ? 8 ቢሊዮን ሰው አለ። ያንን አንዱን የሰውነት ባህሪ ስንት ሰው ተጋርቶታል? 8 ቢሊዮን። ያንን ባህሪ የያዘ ፍጥረት ምን ይባላል? ሰው። ሰው የተባለው ምን ስላደረገ ነው? ያንን ባህሪ ስንት ባህሪ? አንድ ባህሪ ሰው የሚያስብል ባህሪ አለ አይደል? ወይንም ውሻ ማያስብል። ውሻ የተባለው የውሻ ባህሪ ስላለው ነው። ድመት የተባለው ምን ስላለው? የድመት ባህሪ ስላለው። ስለዚህ ያንን የሰውነት ባህሪ ስለያዘ ነው አንድ ሰው የተባለው። ይሄ ሰው ነው፣ ይሄ ውሻ ነው ምናምን የምትሉት ከምን አንፃር ነው? ከባህሪ አንፃር ነው። የሆነ ሰው እንደፈለገ በቃ ውሻ ካልሆንኩ ብሎ ነብር ካልሆንኩ ብሎ አንዱ ጥርሱን አሹሎ ቀለም ምናምን አድርጎ ምናምን እንደዛ የሞከረ ሰው አለ። የሰውነት ባህሪው ይጠፋል እንዴ? ያንን ምንድነው? ነብር መስሏል፣ ግን ምንድነው? ሰው ነው አይደል የምትሉት? ሰው ነው ያላችሁት ምንድነው? ኦልሬዲ ሰው ሆኖ በመፈጠሩ የያዘው ባህሪ ስላለ። ስለዚህ ያ ባህሪ ስንት ነው? እኔ ውስጥ ያለ ሰውነትና ሰለሞን ውስጥ ያለ ሰውነት ይለያያል? ባህሪው ይለያያል? ከኔና ከሰለሞን በሰውነት ማን ይበልጣል? ሰው በመሆን ማን ይበልጣል? ሰው ነው አይደል? በሌላ ነገር በተለያዩ ነገሮች በማነጻጸር በጸባይ ከዛ በኋላ ሰው ሆኖ ከተፈጠረ በኋላ በማነጻጸር ባለው ገንዘብ ባለው ዕውቀት በማነጻጸር አንድን ሰው ከሌላ ማበላለጥ ይቻላል እንጂ በሰውነት እኔ ጋር ያለው የሰውነት ባህሪ ከማን ጋር እኩል ነው? ከ8 ቢሊዮን ሰው ጋር ካለው ጋር እኩል። ለዛም ነው ያኛውም ሰው የተባለው እኔም ሰው የተባለው። ገብቷችኋል ሐሳቡ? ስለዚህ ሰውነት ምንድነው? ባህሪ። ስንት ባህሪ አለ? አንድ የሰውነት ባህሪ አለ። አንድ የሰውነት ባህሪ ወይንም ስንት ዝርያ አለ እንበል? ስንት የሰውነት ዝርያ አለ? አንድ የሰውነት ዝርያ። ሰው ካልሆነ ምንድነው? ሌላ ፍጥረት ነው ማለት ነው። ያ ነገር ሰው ካልሆነ ምን እየሆነ ነው? ሌላ ፍጥረት ነው። ሰው ከተባለ ኦኬ የተጋራው ምን አለ? የሰውነት ባህሪ አለ። ስለዚህ ያንን አንዱን የሰውነት ባህሪ 3 ሰዎች ሲጋሩት የሰውነት ባህሪ 3 ይሆናል። ስንት ነው? አንድ ነው። 8 ቢሊዮን ሰው ሲጋራው ስንት ነው? አንድ ነው። እንደዛውም ሁሉ አምላክነት ምንድነው? ባህሪ ነው። ገብቷችኋል? አምላክነት ባህሪ ነው። ያንን የአምላክነት ባህሪ የአምላክነት ባህሪ ማን ውስጥ አለ? አብ ውስጥ አለ። 3 አካላት ውስጥ አለ መጽሐፍ ቅዱስ ውስጥ። የአምላክነት ባህሪ አምላካዊ ባህሪ አብ ውስጥ አለ፣ ወልድ ውስጥ አለ፣ መንፈስ ቅዱስ ውስጥ አለ። የትኛው ባህሪ? አንዱ የአምላካዊ ባህሪ። ስለዚህ ስንት አምላክ ነው? አንድ አምላክ። አምላክነት ባህሪ ነው። የአምላክነት ቢንግ ኢሴንስ ወይንም ኔቸር የአምላክነት ባህሪ የአምላክነት ህልውና በስንት አካላት ውስጥ ተገልጧል? በስንት? በማን በአብ በወልድ። አብ ውስጥ ያለው አምላክነት ራሱ የአምላካዊ ባህሪ ማን ውስጥ አለ? ወልድ ውስጥ አለ። ወልድ ውስጥ ያለው አምላክነት ራሱ ማን ውስጥ አለ? ለዚህ ነው አንዱ ከአንዱ ማይበልጠው ማያንሰው። ወደ ሰው ስናመጣ ከኔ ሰለሞን እንደማይበልጠው ከሰለሞን ትዝታ እንደማትበልጠው በምንነት በሰውነት ባህሪ በሰውነት ሰው በመሆናችን ሰው ነው። በቃ ሰለሞን ሰው ነው፣ እኔ ሰው ነኝ። አንድ የሚያደርገን ነገር አለ። ምናችን ነው? ሰውነታችን። ስንት የሚያደርገን? 8 ቢሊዮን ሰውን አንድ የሚያደርገው ምንድነው? 3ቱን አካላት አንድ የሚያደርገው ምንድነው? አምላክነት። አያችሁ? ስንት አምላክ? 8 ቢሊዮንን ሰው አንድ ያደረገው የሰውነት
ባህሪ ሶስቱን አካላት አብን ወልድን መንፈስ ቅዱስን አንድ የሚያደርገው ምናዊ ባህሪ አምላካዊ ባህሪ በአካል ወይንም በፐርሰን ግን ምን የሆኑ ናቸው የተለያዩ አብ ወልድ አይደለም ወልድ መንፈስ ቅዱስ አይደለም መንፈስ ቅዱስ ሁለቱንም እርስ በርስ አንዱ ሌላውን አይደለም ግልጽ ነው ስለዚህ ኢሎጂካል ነው የሚለው ነገር ይቀራል ማለት ነው እነሱ ምን አስበው ነው የሆነ አምላክ የሚባል አካል አለ አምላክ የሚባል አካል አለ ያ አምላክ የሚባል አካል አብ ውስጥ ወልድ ውስጥ መንፈስ ቅዱስ ውስጥ አብ አምላክ ከሆነ አካል እያደረጉት ነው ወልድ አምላክ ከሆነ መንፈስ ቅዱስ አምላክ ከሆነ ስንት አምላክ ይሄ ምንድነው አካል እያደረጉት አምላክነትን ከፋፍለው እንደማለት ነው ስለዚህ ስንት አምላክ ሆነ ሶስት አምላክ ሆነ ወደሚለው እየተወሰደ አምላክነት ግን ምንድነው ባህሪ እኔ የሰውነትን ዝርያ እንደወሰድኩ ሰለሞን እንደወሰደ ጌዲዮን እንደወሰደ የሰውነት ዝርያ ግን ስንት ሆኖ ይቆያል ሶስታችንም ውስጥ ምን ያ የሰውነት ዝርያ ገብቷል ስንት ሆኖ ይቆያል አንድ ሆኖ እንደሚቆየው አምላክነትም ባህሪ ነው ሶስት አካላት ያ ባህሪ አላቸው አብ ወልድና መንፈስ ቅዱስ ስለዚህ ሥላሴ ኢአመንኪያዊ ነው የሚለው እዚህ ጋር ያቆማል ሥላሴ ኢሎጂካል ነው ወይንም አያስኬድም የሚለው ነገር እዚህ ጋር ያበቃል